ፍጥረት ተባለለት እንጂ የሚተካ ሆኖ እኛ ከራስ ፀጉር እስከ እግር ጥፍር በያዝ ነው አካል ያን ለእግዚአብሔር ቀጽለን የምንናገርለት አይደለም። ምክንያቱም ምን ብለን ነው ምን መስልለት? ከመታወቅ ከመመርመር ከመነገር ባፋ ስለሆነ ማለት ነው። እንዲህ ማለት አይንቱ ለእግዚአብሔር ሌላም ስለ እግዚአብሔር አይኖች ስለ እግሮቹ ቅድም መምህር ዲያቆን ዘማርያም ሲያብራራ እንደነበረ ስለ አጠቃላይ መልክዓ ሥላሴ የተቀመጠው ይህ ሁሉ ምን ተብሎ ነው የሚተረጎም ሲባል እግዚአብሔር የተነገረውን ሁሉ ያውቃል። እና ጸጉራችሁ ሲባል ለሥላሴ እንዴ ሥላሴ ምን አይነት ጸጉር ነው ያለው ምናምን ብላችሁ አሁንም እንደዚህ ያለ ጸጉር የምትፈልጉ ከሆነ ለኛ በሚገባን ምክንያት እንዴ በነገራችን ላይ እግዚአብሔር አይን አለኝ ጆሮ አለኝ ሰማለሁ አያቸዋለሁ ባይለን ኑሮ የሰው አይምሮ ምን ላይ አርፎ ሊያመልክ ይችላል? በነገራችን ላይ ለማንኛውም መምህር ዮሐንስ መጣል አለው አባታች ይሰማታል። እሺ እኔ ይሰማኛል። ምናልባት የኔ ድምጽ አይሰማም? አይ ቀጥሉ ዝም ብለው ስለነበረ ነው። እሺ በቅድሚያ መምህራን እንደምን ዋላችሁ? ሁላችንም ሰላም ብያለሁ። የተነሳው ሐሳብና የተብራራው ማብራሪያ ወይም ደግሞ የተሰጠው ሐሳብ በጣም ጥሩ ነው። ትክክል ሐሳብ ነውና ምናልባት የኔን ሐሳብ አንዳንዴ አለመገንዘብ ይሆናል ብዬ አስባለሁ ወይም ደግሞ የእናንተን ግንዛቤ አለመረዳት የሚል ካልሆነ በስተቀር እስካሁን በተሰጠው ሐሳብ ላይ ትክክል ነው። ግን ምናልባት አሁን መምህር ድበኩሉ በቀጥታ በሰጡት ሐሳብ አንዳንድ ነገሮችን ማንሳት አስፈላጊ ነው ብዬ አምናለሁና የመጀመሪያ ይህ ሐሳብ የተነሳ ቅድም በመምህር ኤፍሬም ሳይሆን በዛነ ክርስቶስ ቤት ነው። በቀደምም ትናንትም 2 ቀን ተከታታይ ቀናት ማለት ነው እና ልጆቹ መጥተው ምንድነው ያሉት? አንደኛ አሁን ቅድም ታላቁም ሥላሴ አይን አላቸው የሚለውን ሐሳብ በ4 ነጥብ አስቀምጠዋል። የኔ መረዳት ይሄ ነው። አይን አላቸው ሲባል ግን እንዴት ይገለጻል የሚለው ከሆነ እሱን ነው የምናየው። እሱንም ሰው አብራርተውታል። ልጆቹ እያሉ ያሉት አንደኛ በዚህ በሃይማኖት አበው ያለው አትናቴዎስ እንዲሁም የ318ቱ መጽሐፍ መጥናት ያለበትና ትክክል አይደለም። ስለዚህ እኛ በወንድሞች ወይም በመምህራን በሌሎች መምህራን በእናንተ ማለት ነው እየተሰጠ ያለው ማብራሪያ ጋራ እየገጠመ ስላልሆነ መጥናት አለበት የሚል ሐሳብ ደጋግሞ ይነሳል የሚል ሐሳብ ተሰጠ። እንዲህ ያሉ ነገሮች ማለት ነው። አንድ እኛ ከግሪክ ይሁን ከዚያ ይሁን እነዚህ ሐሳቦች የሚያከራክሩ አይመስለኝም። ምናልባት የቋንቋ ሁኔታዎች ሊያስረዱን ሊሉ ደግሞ የተቀመጡት እንዴት ነው መታየት ያለባቸው እና ትክክል አይመስሉኝም። አሁን እኔ አልተረዳናቸውም ብዬ ነው የማስበው እንጂ ትክክል አለመሆናቸውን አይደለም እኔ የምረዳው። አሁን ስታብራሩ እናንተ መምህር ኤፍሬም ያብራሩት እሱ ያብራሩት ታላቁ 4 ነጥብና 4 ነጥብ ትክክል ነው። እኔ እይታ እሱ ነው። ግን እናንተ እኔን ያልተረዳችሁኝ ምን እንደሆነ ገብቶኛል። እኔም ደግሞ እናንተን ያልተረዳዋችሁ ምን እንደሆነ እሱንም ተረድቻለሁ። እና ወደ መምህር ቀሲስ ድበኩሉ ስመጣ ለምሳሌ ለኢሳይያስ እግዚአብሔር በንጉስ አምሳል ታይቶታል ብለናል አይደል? ይሄ ምሳሌ ነው። እግዚአብሔር ያያን ስንል ግን ምሳሌ ነው ወይ ነው ጥያቄው። አሁን እነዚህን ነገሮች ነው ማየት ያለብን ብዬ የማምነው እኔ። እንዲህ ያሉት ነገሮችን ያን ጥቅስና ይሄንን ጥቅስ አመሳሰለ ማናገር አለብን ብዬ አላስብም። አዎ እግዚአብሔር አይን አለው ስንል ያያን ማየት ተከፍሎ የለበትም ማለታችን ነው። እግዚአብሔር ለኢሳይያስ በንጉስ አምሳል ተቀምጧል ስን ማለት በሰው አምሳል ሊሆን ይችላል፣ በንጉስ አምሳል ሊሆን ይችላል። ይሄ ደግሞ ምሳሌ አነጋገር ነው አለው ማለትና በምሳሌ የምንላቸው መሆንና ምሳሌ የምንላቸው ሁለት ነገሮች በጣም የተራራቁ ነገሮች ናቸው። ለምሳሌ ወደ ዘፍጥረት ምዕራፍ 18 ላይ ሥላሴ ለአብርሃም በሰው አምሳል ተገልጠዋል። በሰው አምሳል ተገለጡ እንላለን እንጂ ሰው ሆኑ አንልም አይደል እንዴ? ግን
ከሶስቱ አካላት አንዱ አካል ወልድ ከመቤታችን ከቅድስት ድንግል ማርያም ሰው ሆነ ግን እንላለን። ስለዚህ እነዚህ ነገሮች ተለይተው መታየት አለባቸው። እነዚህ ነገሮች ለእኔ አላስማሙኝም፣ አሁንም ቢሆን አላስማሙኝምና ቢጠሩ የሚል ሐሳብ አለኝ። አሁን ራሱ አካል የምንለውን ሐሳብ ስናነሳ እኮ አሁን አይን ጆሮ ምናምን የሚለውን ተውና አካልን በእኛ አካል በስነ ፍጥረት አካል እይታ ካየነው የሥላሴ አካልና የስነ ፍጥረት አካል እንዴት ብሎ ሊገናኝ ይችላል? እንዴትስ ሊሆን ይችላል? በነገራችን ቅድም መምህር ኤፍሬም አንድ ጥቅስ አንስተዋል። ጎርጎርዮስ ታላቁ ሊቅ ገባሪ መንክራት ጎርጎርዮስ አንድ ሐሳብ አንስተዋል እና እሳቸው እሱን ምንነቱን ብናውቅ ኑሮ ገናንነቱን ባጎደልን ካለ በኋላ ምንድነው የሚለው? ከመናይምር ሚስጥሮ ለስጋዊ ለስጋዊው ይልቁንም አለ የስነ ፍጥረትን ነገር እንመርምርና ዘውቱ ልደተ ህሊና እምልብ እፎ ውቱ አው ንካል ናይምር ፍጥረተ ፍጡራን ወልደተ ንባብ ምልሳን። ይሄ ማለት ነው እንኳን የሥላሴን አካል ይህ ነው ብለን በማብራሪያ ለመስጠት ቀርቶ አካላዊ ቃል እንዲህ ነው ብለን ማብራሪያ ለመስጠት ቀርቶ የሥላሴ ገጻቸው እንዲህ ነው፣ የሥላሴ መልካቸው እንዲህ ነው ብለን ማብራሪያ ቀርቶ አለ አንተ ከህሊና የምታስበው እንዴት ነው? ሐሳብህ ከልቦና የሚፈልቀው እንዴት ነው ይላል። እንዲሁም ደግሞ አንተ የምትናገረው ከአንደበት ከቃል ጋር ከምላስ ጋር ቃልህ እኔ አሁን የምናገረው ከምላሴ ጋር ተዋህዶ ድምጽ የሚሰጠው እንዴት ነው? ይህን ታውቀዋለህ ወይ ብሎ ይጠይቃል። አናውቀውም ነው መልሱ። እና በነገራችን ላይ እኔ ትናንት ባነሳኋቸው ጥቅስ ላይ ምናልባት ጊዜ ስላልነበረና ስላላዳመጣችሁኝ ማለት ያው አንድ አይነት እይታ የመጀመሪያ ያው ሳይድ ይመስለኛል የዚህ አይነት እይታ ነው እንጂ እዚያ ላይ እኮ ምን ይላል? ማለት እይታ አመር ወይት ለለይ በ318ቱ ሊቃውንት እንደዚያ ይላል። በአትናቴዎስ ደግሞ ይቅርታ እይታ አመር ወይ ማነው እይትረከብ ወይት ለለይ ይላል። በአትናቴዎስ ደግሞ እይትረከብ ወይታወቅ ይላል። ምክንያቱም ያ ማለት ነው ሥላሴ በአካል ፍጹም ማለት ፍጹም አካል አላቸው፣ ፍጹም ገጽ አላቸው፣ ፍጹም መልክ አላቸው ካለ በኋላ እይትረከብ ወይት ለለይ ወይም ደግሞ እይትረከብ ወይታወቅ አይመረመርም፣ በቃ አይመረመርም። ይሄ ነው ብለን አናብራራም የሚል ነው እንጂ አሁን እናንተ አሁን እኔ አይን አላቸው ሥላሴ የሚለውን ሐሳብ ሳነሳ የተለየ አይን በሥላሴ አካል ላይ እየተቀመጠ እንዴ በረቂቅ አካል ላይ የተወሰነ ማለት የተወሰነ የአካል ክፍል እንዴት ሊቀመጥ ይችላል? እንዴት ሊሆን ይችላል? ሊሆን አይችልም። እና ምናልባት ከዚያ አንፃር ነው እና ልጆቹም ትናንትም እንዳነሳሁት አካል አላቸው ሥላሴ አይባሉም፣ ፍጹም ገጽ አላቸው አይባሉም፣ ፍጹም መልካት አላቸው አይባሉም። የምሳሌ አነጋገር ነው የሚል ሐሳብ ነው ሲሰጡ የነበረው እና ያማ ለእግዚአብሔር እንደ አሁን ችግሩ ምንድነው? የምንገልጽበት ቋንቋ ስለጠፋን ይመስለኛል። አሁን ችግሩ ስናብራራም ስንረዳም እኛ አሁን ከሰዎች ስንረዳም ስለ አይንና ስለ መልካት ወይም ደግሞ ስለ ገጽ ስንረዳ አምተን የምንረዳው የሰውን ገጽና የሰውን ማለት መልካት ነው የምንረዳው። ያ ከሆነ አካልንም እንደዚያ ነው እየተረዳን ነው ብዬ የማስበው። አካልንም እንደዚያ ነው እየተረዳን ነው ብዬ ያስበው። ግን የሥላሴ አካል ከስነ ፍጥረት አካል ምክንያቱም አካል ስጋዊ አካል አለ፣ መንፈሳዊ አካል አለ፣ መለኮታዊ አካል አለ። መለኮታዊ አካል ከስጋዊ አካል አይደለም፣ ከመንፈሳዊ አካል የራቀና ረቂቅ የሆነ እኛ ይሄ ነው ብለን ልንመረምረው የማንችል ነው። ታዲያ ሊቁ ምንድነው መለኮት እንደ ፀሐይ እንደ ጨረቃ ከበብ አለው አንልም አይደለ? ከበብ አለው አንልም። እንደ ሰውም ልክ መጠን ቁመት አለው አንልም ነው። ቁመት ለምሳሌ ሰው አካል አለው ግን የተመጠነ ቁመት አለው። አካሉ የተመጠነ ነው። ይሄን ያህል ሜትር ተብሎ ነው ይገለጻል እንዴ? ጨረቃም ከዋክብትም ምንም ረቂቃን ቢሆኑ እንኳን ግዙፋን ማለት በእኛ የማይዳሰሱ የማይጨበጡ ቢሆኑ እንኳን አካል አላቸው። ግን ያ ምንድነው? ውሱን ነውና ስለዚህ ወድ ቁመት ላይና ታች ቀኝና ግራ እግሩን የሚዘረጋበት የሚሰበስብበት ቦታ ወይም ደግሞ ጠፈርም መሰረት አለው አይባልም። ጠፈሩም መሰረቱም እርሱ ነው ተብሎ ተነግሯልና እንዲህ ያሉ ነገሮች እኔ
ቅድም ስታብራሩት ከነበረው አንፃር የተለየ ነገር የለም። ግን ምናልባት ገጻት መልካት የሚሉት ብዙ አይነት ትርጉሞች አሉት። እነሱን እኛ እያንዳንዳችን የተረዳንበት ሐሳብ የተለያየ ሊሆን ይችላል። እኔ ግን ሥላሴ ፍጹም ገጽ አላቸው፣ ፍጹም መልክ አላቸው። ይሄ ፍጹም ገጻቸው፣ ይሄ ፍጹም ገጻ መልካቸው ምንድነው? ይተራከብ ወይ ይታወቅ ይህ ነው ብለን አንገልጸውም። ስለዚህ እግዚአብሔር ቅድም መምህር ቀሲስ በኩሉ የገለጹት ሐሳብ አንደኛው ሐሳብ በጣም ትክክል ነው። ምክንያቱም አይን አላቸው ስንል ሥላሴ ያሉ ነው። በጥቅሉ በቃ ማየት አይከፈልባቸውም። እንደኛ ለምሳሌ የኛ አይን ከግንባር ላይ የተወሰነ ነው። አይን በፊት ያለው ነው የሚያዩ፣ በኋላ ያለው ነው አይን። ሥላሴ ግን ከአንድ ቦታ ተቀምጦ አይናቸው በአንድ አካባቢ ያለውን ያህል ወይም ደግሞ አንድ አካባቢ ያለውን ደግሞ አይም ብለን አንገልጽም። ልንገልጽ እንዴት ሊሆን ይችላል? እና ምናልባት እኔ የገለጻና የተረዳንበት ሂደት ይመስለኛል። አሁን እኔ አይን አላቸው ስል ሰዎች እየተረዱ ያሉት አይን ሥላሴ የተለየ አይን ወይም ደግሞ እንደ ሰው አካል ያለ የተለየ አይን ወይም ደግሞ የተወሰነ አይን ከሆነ ከሥላሴ አካል ላይ ከአንደኛው አካል ላይ የተቀመጠ የሚመስለው አካል ይሄ ስህተት ነው። ይሄ ሐሰት ነው። እና ምናልባት ያለመረዳዳት ነው እንጂ አሁን ቅድም ታላቁ ሲገልጽ የነበረው አገላለጽ ጥሩ ነው። እኔ አሁን አይን የላቸውም የሚል ሐሳብ ቢያቀርቡ ነው እኔ ትናንት የተሟገጥኩበት እሱን ነው። እና ሁለተኛ ደግሞ አንዳንዴ በጣም ጥንቃቄ ማድረግ በጣም አስፈላጊ ነው ብዬ አምናለሁ። እኔ አሁን ትናንት ብዙ ላለመናገር ሞክሬያለሁ። እንደው መጀመሪያ ባልናገር ደስ ይለኛል። ግን ምንድነው አንዳንድ ሰዎች የኔን ሐሳብ ወይም የእናንተን ሐሳብ ሳይረዱ አጀንዳ ለማድረግ የሚሞክሩ ሰዎች አሉ። አጀንዳ ለማድረግ ለዚያ ነው ብዙ ገደብ በኋላ ወደ ገደብ ብዬ ላለመናገር የፈለጉ። ያ ማለት ግን አሁን ሰው ዝም ብሎ እኔ አሁን ችግሩ ምንድነው? አይ ይሄ መጽሐፍ እኮ እንዲህ ነው የሚለው ይሄ ትክክል አይደለም፣ ወይም ደግሞ ይሄኛው መጽሐፍ እኮ አሁን ወይ የመጽሐፉን ሐሳብ አልተረዳነውም እንዲህ ያለ አይነት ሐሳብና አስተያየት የምንሰጥ ሰዎች ወይም ደግሞ እንጂ መጽሐፉ ትክክል አይደለም ብለን ካልነ እኔ አሁንም ቢሆን እንዲህ ያሉ ነገሮች ጥንቃቄ ቢደረጉ። አንደኛ ቤተክርስቲያኗ የተቀበለችው ሰፍራ ቁጥራ የትኛው ነው የሚለውን፣ ሁለተኛ ደግሞ ለምሳሌ እንግሊዘኛው ብዙ አይነት እናንተ የምታነቡ ስለሆነ ብዙ አይነት ነገሮች ሊኖሩ ይችላሉ። እኔ በእንግሊዘኛው ስላላነበብኩ መጽሐፍ ግን ያ እንግሊዘኛውን አንደኛ ቋንቋውን በትክክለኛ ከዚህ ከኛ ሀገር በቀል ጋር ቋንቋው በትክክል ነው ወይ ተመሳሳይ ነው ወይ? በነገራችን ላይ ቋንቋው ብቻ እኮ ሊገልጸው አይችልም። የሥላሴን ማንነት ማለት አካል ሊሆን ይችላል፣ ገጽ ወይም መልክ የምንለውን አንድነቱን፣ ሶስትነቱን አማርኛው ራሱ እኮ ሊገልጸው አይችልም። አንዳንዴ የምናገኛቸው በሃይማኖት አበው ሊገልጹት አይችሉም። አንዳንዶቹ ምናልባት አማርኛ ጠፍቶ አንዳንድ ነገር በጣም ጥሩ የሆነ ነገር ለመግለጽ እኮ አማርኛ ጠፍቶን ዝም የምንልበት ነገር አለና እንዲህ ያለ ነገሮች ሊኖሩ ይችላሉ። እና ምናልባት እኔ ሐሳቤ ይሄ ነው። የተሰጠው ሐሳብ ጥሩ ነው እና አይን አላቸው ስንል አይን ማለት ሥላሴ ያሉ ማለት እንጂ የተለየ አይን አለ ማለት አይደለም። ደግሞ ትናንት በእናንተ ሳይድ ደግሞ ያሉ ልጆችም ይሁን ትናንት ከሐሳብ አይን አላቸው አይባልም ሲል ደግሞ እኔ ሥላሴ አያዩም እንደማለት ነው። ይሄን እኮ እንደማትለው እኔ እረዳለሁ። ግን አያዩም የሚያስብል ቋንቋ ያስመጣን ነው ሐሳቤ እንጂ መቼም ይሄን አያዩም ብላችሁ በትክክል ሐሳብ በአማርኛ ቋንቋ እንደማትናገሩ እኔም አውቃለሁ። እና ጥሩ ሐሳብ ነው፣ ደስ የሚል ነው። ከዚህ ላይ ቆየኝ። ታላቁ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይመስገን። ቃል ያሰማልን፣ ቃል ያሰማልን። አሜን አሜን። አንዲት ነገር ብቻ እኔ ልጨምር። ይሄ ትምህርቱ ላይ አይደለም፣ ትምህርቱ ላይ ሳይሆን እኔ የምጨምረው ነገር ምን ላይ መሰላችሁ? የመምህርን ትምህርት ሪከርድ እያደረጋችሁ ይሄው መምህርም ሙስሊሞቹ ይወስዱና አይን አለው፣ እጅ አለው፣ እግር አለው፣ ባት አለው ምናምን ብለው አላህን ፊዚካል ቦዲ አድርገው ነው የሚያስቡት። የነ መምህር ዮሐንስን ንግግር ከአውዱ ነጥለው ባልተነገረበት በማዋል በእኛ ነገረ መለኮት ውስጥ የተጅሲም ወይም የሙጀሲማ ትምህርት ያለ አስመስለው ሲያቀርቡ ነበር። ዛሬ መምህር ሐሳባቸው ከኛ ጋር ተመሳሳይ መሆኑ
የአገላለጽ ልዩነት ብቻ መሆኑ ሳይሆን ትልቁ ድል ወሃቢያ አፈር በላ ማለት ነው። ወሃቢያ አፈር በላ ማለት ነው። ምክንያቱም መምህር አቋማቸው ግልጽ አድርገው ሲናገሩ ወሃቢያ በሙሉ ተሰብስቦ ባት አለው፣ 2 ቀኝ እጅ አለው፣ ሲኦል ላይ የሚጭናት የሆነች ደግሞ የእግር ክፍል አለችው፣ ሌላ ነገር አለው እያለ ሲለፈልፍ የዋለው ያ ሁሉ ወሃቢያ ጸጥ ረጭ ዝም በቃ። ጴንጤና ወሃቢያ ከአንድ ላይ ነበረ ሲሰሩ የሰነበቱ። ጴንጤና ወሃቢያ ማለት ነው። ጴንጤ ሪከርድ ያደርጋል፣ ላይቭ ይገባል። ወሃቢያ ጴንጤውን ሪከርድ ያደርጋል፣ ከዛ በኋላ ይቀባበላሉ ቪዲዮ። ለምን? ኦርቶዶክሳውያን ሁለቱንም በትነን ይዘናቸው ነበረ። ፕሮቴስታንቱን በስላሴ በክርስቶስ ትምህርት የተለያዩ የተበጣጠሱ መሆናቸውን፣ ውይይቱ ከኛ ጋር ሳይሆን ከራሳቸው ጋር መሆኑን፣ በእስልምናው በኩል አህባሽና ወሃቢያን ደግሞ ለሁለት ሴት የሚጀነጅንና የማይጀነጅን ገንዘብ የሚቀበልና የማይቀበል ከፋፍለን እያባላ ነው ባለንበት ሰዓት ቤተ ክርስቲያን አጀንዳ የተሰጠች መስሏቸው ከዚህም ከዛም ቆራርጠው እየወሰዱ ያገላለጹን ልዩነት የትምህርት ልዩነት በማስመሰል እዛም እዚህም ሲያረጋግጡ የነበሩት ሰዎች ከዛሬ ጀምሮ ዝም ይላሉ ማለት ነው። ጸጥ፣ አንዲት ትንፋሽ የለች እና ይሄን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። ቀጥሉበት መምህራኑ። ሁላችሁን ቃለ ሕይወት ያሰማልን። ይፍቱኝ ማይሰራ ኃጢአት መላከ ገነት ሁላችሁ ሊቃውንተ ቤተክርስቲያን መምህር ዮሐንስ ወደ ኋላ የመጣችሁ ሁላችሁን ሰላም ብያለሁ። ይሄው ነው እንግዲህ ያው ትናንትም ቃል በገባሁት መሰረት መምህር ዮሐንስ ጋር በደንብ እናወራለን ብዬ ነበርና በደንብ አውርተናል። እሳቸው ልክ አሁን በገለጹት መጠን ከምን አንጻር የት አግኝተውት ነው ከመምህር አልተማሩት ከመጽሐፍ ካላነበቡት ጥሬ ሐሳብ ይዘው እንዴት እንዲህ አይነት ሐሳብ አቀረቡ የሚል ጥያቄ ነበረ የጠየኳቸውና የሰጡኝ ግብረ መልስ ትናንት 2-3 ልጆች አንድ ቤት ላይ አካላቱ ለእግዚአብሔር ተብለው ሲነገሩ አይን እጅ እግር የሚል ቅጽላዊ ንግግር አጠቃላይ ምሳሌያዊ ንግግሮች እንጂ አማናዊ አይደሉም። በአማን እግዚአብሔር ይሰማል፣ በአማን እግዚአብሔር ያያል፣ በአማን እግዚአብሔር ይመለከታል፣ ያስተውላል፣ ልብ ይሏል ይላል የሚለውን ሐሳብ እግዚአብሔር ያፈርሳል። ከዚህ አንጻር ምሳሌያዊ ነው የሚል ነገር ሲያበዙ ሁሉ ምሳሌ ከሆነ መልክዓ እግዚአብሔር አካል እግዚአብሔር የሚባለው ምናብ ይሆናል የሚል ሐሳብ መጥቶብኝ ነው። በኋላ እናንተ ስትወያዩ የነሱን ሐሳብ የሚመስል ምሳሌያዊ እንጂ አማናዊ የሚባል የለም የሚል የነሱን የሚያጸድቅ የሚመስል ጎዳና መስሎ ስለታየኝ ነው እንጂ አካላቲሁ ለእግዚአብሔር መልካቲሁ ገጻቲሁ ተብሎ ለእግዚአብሔር በሚነገርበት ጊዜ የእግዚአብሔር መልኩ የእግዚአብሔር ገጹ የእግዚአብሔር አካሉ በሚባልበት ጊዜ በረቂቅ አካል ህልውና ወይም ህላዊ ብያኔ የሚገለጽ ሳይሆን በመለኮታዊ ህልውና የሚነገር ነው። መለኮታዊ ህልውና ማለት ደግሞ አፋአ ፍጥረታት ከፍጥረታት ሁሉ የራቀ የተለየ የማይታሰብ የማይወሰን መሆኑን በሚገባ ተነጋግረን የሐሳብ ልዩነት እንጂ የቤተክርስቲያኗ ትምህርት ልዩነትም የለም። የሐሳብ ልዩነቱን ግን የተነሱበት አውድ ስላላቸው ከዚህ አውድ ነው። ሌላ ቤት ላይ እንዲህ ብለው መጣው ሁለመናው ምሳሌ እንጂ አማናዊ የሚባል የለም ስላሉ ለዚያ ነው እንጂ የተከፋፈለ አካል የተከፋፈለ ጆሮ መስማት ብቻ ስራው የሆነ ለእግዚአብሔር ጆሮ ማየት ብቻ ስራው የሆነ ለእግዚአብሔር አይን እንዲህ እንደ ጣዖት የተከፋፈለ አካል አለው ብዬ እኔም አላምንም የሚል በስልክ አድሬስ ረጅም ሰዓት እንደ ወንድም ተወያይተን አንድ አይነት ሐሳብ ይዘን የገባ ነውና ቤተክርስቲያኗ አንድ ትምህርት ነው ያላት።
ያረዳድ ችግር ሲኖር ደግሞ እንዲሁ ተረዳድተን ወደፊት እንቀጥላለን። በአንድም በሌላም የማናውቀውን እንድናውቅ የማያውቁት እንድናሳውቅ የረዳን የፈቀደልን ለመማር ስለሆነ ያበረታን ቃሉ እንዲነገር ስለሆነ አንዳንድ ምስጢራትን የሚያስነሳ ስለዚህ ለትውልድ እያጠራን እንድንሄድ እኛም አጥርተን እንድናምን የሚያግዝ ጎዳና ስለሆነ እንኳን ምስጢራት ሁሉ ተነሱ በስፋት ለመዳሰስ ይመቸን ዘንድ እድል ሰጠውናልና ስለ ሁሉም ነገር እግዚአብሔር ይመስገን። አመሰግናለሁ። አሜን አሜን አሜን። መምህር በረከት ካሉ መቀጠል ይችላሉ። መምህር በረከት ይቅርታ መጀመሪያ አንድ ነገር ልበል። እኔ ከይቅርታ ጋራ ይቻላል። ቀሲ ማን ይከለክለዋት? የሚያስሩ የሚፈቱ ሰው ይስጥልኝ። የነ ጅብሪሉን አላህ ባለፈው እኮ ስቀንበታል። አንድ እግር ነው ያለው ራስ የለውም ደግሞ በጣም የተቆራረጠ እና እንደዚያ የሚያስቡ ሰዎች ካላችሁ በእውነት ለነ ጅብሪል ትልቅ ከባድ እንትን ነው። እኔ እውነት ለመናገር መምህር ዮሐንስ ቃለ ሕይወት ያሰማልን። በእውነት በጣም ጎበዝ መምህር ናቸው። በነገራችን ላይ በጣም ጎበዝ ርቱ፣ አንደበታቸው በጣም የቀና የተሳለ ጎበዝ መምህር ናቸው በእውነቱ እና እጅግ የማከብራቸው መምህር ናቸው። እዚህ አትናቴዎስ ላይ እኮ በነገራችን ላይ እንደው የተናገረው ነገር በቂ ነበረ። ምንድነው የሚለው? እይትረከብ ወይትአመር ወይም ወይታወቅ የሚለው እኮ ራሱ እኮ አጠቃልለው እኮ ይህን ነገር እኮ እኛም ስለ ሥላሴ እንደው በጣም አብራርተን በጣም አመስጥረን የምንናገረው ነገር እንደዚህ አይደለም ብሏል እኮ ራሱ። ግን እኔ መናገር የፈለግኩት አንዲት ነገር ይህ አማናዊ አይደለም ምሳሌ ነው ምናምን ብለን የምንናገረው ነገር ራሱ ከምን አንጻር ነው እንደዚህ መነገር ያለበት የሚለው ላይ እንዴ አማናዊ ነው ብለን ለእግዚአብሔር የምንሰጠው ነገር ማለት ምሳሌ ነው ብለን ለእግዚአብሔር የምንሰጠው ነገር በእኛ በኩል አማናዊ ነገር ኖሮ ከኛ አማናዊ ለእግዚአብሔር ምሳሌ አድርገን የምንናገረው ነገር የለም። በነገራችን ላይ እኛ ካለን ነገር እግዚአብሔር ሥላሴ እኛ ካለን ነገር ሥላሴን ልናብራራው አንችልም። ማለት ምን ማለት ነው? እኛ ጋር ከፍ ያለ ነገር ነው። ቅድም መምህር ዮሐንስ ሲናገሩ ነበር። እግዚአብሔር ያያል ስንል በትክክልም አማናዊ ማየት ትክክለኛ ማየት እንደውም ከዚህ አንጻር ከኛ ማየት አንጻር ከተነጻጸረ ትናንትናም ተናግሬ የነበረ እኛ እንዲያውም ሸወራራንን በደንብ አናይም። እግዚአብሔር እንደሚያይ እኛ አናይም። የኛ በጣም እኛ ያፋውን ነው የምናየው። የአትናቴዎስ ላይ ቅዳሴያችን ላይ ይናገራል። እግዚአብሔር ያያል ሲባል የሆኑ ስፔስ በሆነ አይን አይደለም